ሰላም ጤና ይስጥልኝ እንደምን ሰንብታችኋል? የተከበራችሁና የተወደዳችሁ አድማጮቻችን በወንጀል የምርመራ ስራዎች ላይ ትኩረት የሚያደርገው ሸገር 991 ፕሮግራማችን እነሆ የዛሬው ተጀምሯል። ወንጀል ነክ ወሬዎች ለጥንቃቄ ይሆናሉና እነሱን ነግራችኋለን። በድሬዳዋ ከተማ ቀበሌ 03 ከዚራ ተብሎ በሚጠራው ስፍራ ከሚገኝ አንድ ሆቴል ውስጥ በአስተናጋጅነት ተቀጥራ ትሰራለች ወጣቷ። አንዱ ወጣት ደግሞ በግራ እጁ ፌስታል አንጠልጥሎ ወደ ሆቴሉ በመግባት የወጣቷን ስም በመጥራት ሰላምታ ከተለዋወጡ በኋላ ፍቅረኛዋ ስጦታ የላከላት መሆኑን በመግለጽ በእጁ ይዞት የነበረውን ፌስታል ያስረክባታል። በመጣበት አኳንም ከሆቴሉ ወጥቶ ይሄዳል። ወጣቷም የተላከላትን ስጦታ ተቀብላ የስጦታውን ምንነት ለማጓጓታ ፍቅረኛዋን እያስታወሰች ከቅርብ ጊዜ ወዲህ በመሃላቸው የተፈጠረውን ያለመግባባት እያሰበች የስጦታውን ዕቃ መክፈት ጀመረች። በሆቴል ቤቱ አብሯት የሚሰሩ ጓደኞቿም እንደሷ ይጓጉና እሽጉ እስኪከፈት ድረስ ይጠባበቃሉ። ወጣቷ የተጠቀለለውን የስጦታ ዕቃ ስትከፍት ሁለት የተቆረጠ የዶሮ አንገት በመሆኑ ደንግጣ እየጮች ከተቀመጠችበት ወንበር በመነሳት ወደ ፖሊስ ጣቢያ ታቀናለች። ፖሊስ ጣቢያን እንደደረሰች በአንድ ትንሽ ካርቶን ውስጥ በአማረ የስጦታ ወረቀት ተጠቅልሎ የተላከላት ከአንገት በላይ የተቆረጠ ሁለት የዶሮ ጭንቅላት ለፖሊስ ታሳያለች። ፖሊስም ከማን እንደተላከላትና ከላከው ግለሰብ ጋር በመሃላቸው የተፈጠረውን አለመግባባት መኖሩን ይጠይቃታል። ወጣቷም ከተጠርጣሪው ጋር ሲተዋወቁ ፍቅረኛ የለኝም ብሎ የግለሰብ ቤት ተከራይቶ ለ2 ዓመታት ያህል አብረው ሲኖሩ እንደነበረ በኋላም ባለትዳር መሆኑን በመስማቷ ካሁን በኋላ ግንኙነታችን እንዲቀጥል አልፈልግም ስለው ጭቅጭቁ እየከረረ በመሄዱ ቤቱን ለቀቄ ከጓደኞቼ ጋር መኖር ጀመርኩኝ ትላለች። በኋላም በምገኝበት ቦታ ሁሉ እየተከታተለ ይህን አገር ለቀሽ ካልሄድሽ በድሬዳዋ ተሰምቶ የማይታወቅ ታሪክ እሰራልሻለሁ እያለ በማስፈራራት ሲያስጨንቀኝ ቆይቶ ይህን አስደንጋጭ ድርጊት ስለፈጸመብኝ እፋረደዋለሁ ትላለች። ፖሊስ ድርጊቱን ፈጽሟል የተባለውን ተጠርጣሪ ካለበት ቦታ ፈልጎ በቁጥጥር ስር ያውሏል። ድርጊቱን ለመፈጸም ምን እንዳነሳሳውም ይጠይቋል። እሱም እንዲህ አለ። ለ2 ዓመታት አብረን ነበርን። ባለትዳር ስለሆን ከአንተ ጋር መኖር አልፈልግም ብላ ከቤት ወጥታ በመሄዷ ምክንያት በመካከላችን ያለመግባባት ተፈጥሮ ተጣልተናል። ከዚህ ውጪ ዛቻም ሆነ ሌላ የፈጸምኩት ድርጊት የለም በማለት አስረድቷል። ፖሊስ ተጠርጣሪው በሰጠው የእምነት ቃል ድርጊቱን አልፈጸምኩም በማለት ቢክድም ምርመራውን በሰው አካል የተላከ መሆኑን የጉዳዩ መርማሪ ፖሊስ ተናግሯል። ሁኔታውንም በጥልቀት ከመረመሩ በኋላ በመጨረሻ ላይ ስላበሳጨች ላስፈራራት ነው ብሏል። ዳውን የቀረበለት ፍርድ ቤትም ለቀድሞ ፍቅረኛው አስደንጋጭ ስጦታ ብሎ የዶሮ አንገት የላከውን ግለሰብ የ6 ወር ጽኑ እስራት ወስኖበታል። በምስራቅ ሐረርጌ ፈዲስ ወረዳ ኢመርኩሌ ቀበሌ ገበሬ ማህበር የሚኖሩ ነዋሪዎች የዘውትር ተግባራቸውን ሲያከናውኑ ውለው ቀኑ ለምሽቱ ጊዜውን እየለቀቀ በመሄዱ ሁሉም በሩን ከርችሞ በጊዜ ይተኛል። የሱፍ ኮባኮ የተባለ ግለሰብ ግን ቀን በአእምሮ ሲያውጠነጥን የዋለውን ለመፈጸም ጨለማን ተገን አድርጎ ከምሽቱ 5 ሰዓት በሚሆንበት ጊዜ ወደ አንድ ግለሰብ መኖሪያ ቤት ያመራል። በቦታው እንደደረሰም አካባቢው ጸጥ ረጭ ማለቱን ያረጋግጣል። ወደ አንደኛው ግለሰብ የከብቶች በረትም ይሄዳል። በሩን ቀስ ብሎ ከፍቶ ይገባል። ደህና ዋጋ ያወጣልኛል ብሎ ያሰበውንም በሬ መርጦ ያወጣና እየነዳ መንገዱን ይቀጥላል። በማለዳ ሐረር ከተማ ወስዶ ለመሸጥ በመጓዝ ላይ ያለ ድካም ቢጤ ይሰማዋል። እናም በሬውን በአቅራቢያው ካገኘው ዛፍ ላይ ያስርና ጥቂት አረፍ ለማለት ይቀመጣል። እንቅልፍ ግን ጭልጥ አልወሰደው። ሲነጋ በሬያቸው መሰረቁን ያወቁት አርሶ አደር ከአካባቢው ነዋሪዎች ጋር በመሆን ሌባው ይሄድበታል ብለው ባሰቡበት አቅጣጫ እየተሯሯጡ ፍለጋቸውን ይጀምራሉ። በለስቀናቸውና ብዙ ርቀት ከተጓዙ በኋላ የተሰረቀው በሬ በዛፉ ላይ እንደታሰረ ሌባውም ዓለም ደና ብሎ እንቅልፉን በመለጠጥ ላይ እንዳለ ከነ ኤግዚቢቱ እጅ ከፍንጅ ይዙታል። ወዲያውም የፈዲስ ወረዳ ፖሊስን ጠርተው በቁጥጥር ስር እንዲውል ያደርጉታል። ፖሊስም የምርመራ መዝገቡን አጣርቶ ለሚመለከተው የሕግ አካል ይልካል። ፍርድ ቤቱም ወንጀለኛው በሬውን መስረቁን በበቂ ማስረጃ አረጋግጫለሁ፣ ተከሳሹም ጥፋቱን በማመኑ በተደጋጋሚም በበሬ ስርቆት የተያዘና ሪከርድ ያለበት በመሆኑ እስራት ይገባዋል አለም። በሌሊት ሰው በረት ገብቶ በሬ የሰረቀውን እንቅልፋሙን ሌባ የ3 ዓመት ጽኑ እስራት እንዲቀጣ ተወስኖበታል። ከደቡብ ወሎ ዞን መካነ ሰላም ወረዳ ቀበሌ 16 እና 14 ውስጥ
ሰርተው ራሳቸው እንዲችሉ መንግሥት ወደ ሰሜን ጎንደር ዞን መተማ ወረዳ ከኬት ቀበሌ ልዩ ቦታው መንደር 3 ሰፈራ ጣቢያ ሰፍረው መሬትና በሬ ተሰጥቷቸው የተለያዩ የምርት አይነቶችን በመዝራት ላይ የሚተዳደሩ አርሶ አደሮች ነበሩ። ከእነዚህ አርሶ አደሮች መካከል አንደኛው ግለሰብ ግን መንግሥት ለእርሻ ሥራ እንዲያውለው የሰጠውን በሬ በመሸጥ ከጓደኞቹ ጋር ከአንድ መጠጥ ቤት በመግባት አረቄውን ይለጋ ጀመረ። ሌሎች ጓደኛሞች በአቅራቢያቸው ከሚገኝ አጎራባች ወረዳ በመሰባሰብ ካረቄ ጠጪዎቹ ፊት ለፊት ካለው ባዶ ቦታ ሻይ አዘው እየጠጡ በእርሻ ሥራቸው ላይ ያተኮረ ጨዋታ ይዘዋል። አረቄ ከሚጠጡት መካከል አንደኛ ወጠምሻ ከመቀመጫው ይነሳና እኔና ጓደኞቼን የጅራት ግርፊያና የዱላ መከት ችሎታ ያለን በመሆኑ እንጋጠም ይላቸዋል። ደኛሞቹም እኛ የመጣነው ለሥራ እንጂ ለጅራት ግርፊያና ለዱላ መከት አይደለም፣ እባካችሁ ይቅርብን ይላሉ። አረቄ ጠጪዎቹም ድሮም የእናንተ ቀበሌ ነዋሪዎች ልብ የላችሁም ፈሪዎች ናችሁ ይሏቸዋል። ሻይ የሚጠጡት ነገሩ ያላማራቸው ወጣቶች እርስ በርስ ተጠቃቅሰው የጠጡበትን ሂሳብ ከፍለው ከመጠጥ ቤቱ ውልቅ ይላሉ። በአረቄ ሰክረው የናወዙት ጓደኛሞች ከኋላ ተከታትለው በሥራ ይተጉ በነበሩት ጓደኛሞች ላይ በድንገት ሳያስቡት ዱላቸውን በማንሳት ከመካከላቸው አንዱን ደብድበው ይገሉታል። ሁለቱንም ለእርሻ ሥራ በተሰጣቸው ገጀራ ወገባቸውና ታፋቸው ላይ ከፍተኛ ጉዳት ያደርሳሉ። ሆኖም ከፖሊስ አላመለጡም። በፖሊስ መረጃና ማስረጃ የቀረበለት ፍርድ ቤትም በጅራት ግርፊያና በዱላ ሰው የገደሉትንና ያቆሰሉትን ያንዳንዳቸውን የ14 ዓመት ጽኑ እስራት እንዲቀጡ ወስኖባቸዋል። የ34 ዓመቱ ጎልማሳ በምስራቅ ጎጃም መስተዳደር በጎዛመን ወረዳ ሹምቡ ቀበሌ ገበሬ ማህበር ነዋሪ ሲሆን ባለትዳርና የሁለት ልጆች አባት ነው። ዕለቱ የገበያ ቀን በመሆኑ በወረዳው ውስጥ ከሚገኝ በቸርተኮል ቀበሌ ቅዳሜ ገበያ ውሎ ከቀኑ 10 ሰዓት ላይ ወደ መኖሪያ መንደሩ በመመለስ ላይ ነው። ይኸው የክረምት ወቅት በመሆኑ በዕለቱ ሲጥል የቆየው ዝናብ አላስኬድ ብሎ ቢይዘው መጠለያውን ይዞ በጊዜ ከቤተሰቦቹ ለመቀላቀል ተፍተፍ እያለ ይገሰግሳል። በዕለቱ በጣለው ኃይለኛ ዝናብ ምክንያት ደልጋን የተባለው ወንዝ በመሙላቱ እሱና አብረውት ይጓዙ የነበሩትን መንገደኞች መሻገሪያ በማጣታቸው ተቸግረው ወንዙ እስኪጎደል ይጠባበቃሉ። በመሃሉ የወንዙ መጉደል ለመጠበቅ ትዕግስቱ በማለቁ ወንዙን ለመሻገር ቁልቁለቱን ሲወርድ አብረውት የነበሩት መንገደኞች ተው ትንሽ ታገስ ወንዙ ይጎድላል ብለው ቢመክሩትም ምንም ችግር የለም እዘለዋለሁ በማለት ለመዝለል ይሞክራል። ግን አልተሳካለትም። ወንዙ ውስጥ ይገባል፣ በደራሽዋም ይወሰዳል። ቀደም ብለው የመከሩት ጓደኞቹ በመጫዋቸው በአካባቢው የሚገኘው ህብረተሰብ ተሰባስቦ አስክሬኑን ከ3 ሰዓት ፍለጋ በኋላ ከወንዙ ዳር ከነበረ ትልቅ ዛፍ ስር ተሰንቅሮ ያገኙታል። ፖሊስ አላርፍ ያለች ብሏል። በምዕራብ ሐረርጌ ዞን በጉባ ቆርቻ ወረዳ ቁጥር 9 ቀበሌ ገበሬ ማህበር ልዩ ስሙ ዳሎ እየተባለ በሚጠራው ስፍራ የማለዳዋ ፀሐይ አካባቢውን በደማቅ ብርሃኗ አድምቀዋለች። በዕድሜ ከ7 ዓመት የማይበልጡ እረኞች ከወላጆቻቸው ስለ ፍየሎቻቸው አጠባበቅ የተሰጣቸውን ምክር አዘል መመሪያ ተቀብለው ራባቸው ማስታገሻ የተሰጣቸውን ጥሬ በሽርጣቸው ጫፍ ቋጥረው ሃይ የሚሉበት በትር ቢጤ በመያዝ ፍየሎቹን ከፊት ለፊት እነሱ ከኋላ በልጅ እግራቸው ድክ ድክ እያሉ ግጦሽ ወደሚገኝበት ስፍራ ያመራሉ። አካባቢው ጥቂት እንደተጓዙ ለኳስ መጫወቻ የምትሆን ሜዳ በማየታቸው በእጃቸው የያዟትን የጨርቅ ኳስ በእግራቸው እያጎኑ ከወዲያ ወዲህ ይሯሯጣሉ። ጨዋታው ሲግል ጎል ብለው በኮለኮሉት ድንጋይ ላይ እርስ በርስ እየተሯሯጡ በሚጠልዟት ኳስ ጎል ያገባ ሲደሰት የሳተ ልቡ ሲያዝን ደግሞም ጎል ለማስቆጠር ሲፎካከር ከቤተሰቦቻቸው በጥብቅ መመሪያ እንዲጠብቁ የተሰጣቸውን ፍየሎች የመጠበቅ የሥራ ኃላፊነታቸውን ይዘነጉታል። ፍየሎቹ ደግሞ አንዴም ወደ ሰው እርሻ አንዴም በየፊናቸው ከወዲያ ወዲህ እየተቅበዘበዙ ያገኙትን ሲቀነጣጥቡ ቆይተው በአንድ ግለሰብ የእርሻ ቦታ ላይ ካገኙት የጫት ተክል ድንገት ገብተው በመንጠላጠል ቀንበጡን ይመደምዳሉ። የጫቱ ባለቤት በድንገት ቦታው ሲደርስ
በገዛ ማሳ ውስጥ ተሰማርተው እንዳይኑ ብሌን የሚንከባከበው የጫት ተክል ላይ ዘምተው ቀንበጡን ሲቆራርጡ በተመለከታቸው ፍየሎች አንጀቱ እርር ድብን አለ። ምን ማድረግ እንዳለበት ቆም ብሎ ማሰበም። ፍየሎቹን እያራሯጠ በመያዝ የግራ ጆሮቻቸውን በስለት እየጎራረደ ከጣለ በኋላ በፈጸመው ድርጊት እፎይ አለ። ፍየሉ ባለቤቶች ደግሞ ፍየሎቻቸው ላይ የደረሰውን ጉዳት ከተመለከቱ በኋላ በድርጊቱ ፈጻሚ ላይ የበቀል እርምጃ ከመውሰድ ይልቅ በሕግ መዳኘቱን መርጠው ፍየሎቹን በገመድ እየሳቡ ለፖሊስ ቀርበው አቤት አሉ። ፖሊስ አቤቱታውን ተቀብሎ ጉዳት የደረሰባቸውን ፍየሎች በአቅራቢያው ከሚገኝ የእንስሳት ሕክምና ጣቢያ በመላክ የሕክምና እርዳታ እንዲያገኙ ሲያደርግ በተከሳሹ ላይ ምርመራውን አጣርቶ ለሚመለከተው የሕግ አካል ይልካል። ፍርድ ቤቱም ጫቴ ተበላብኝ ብሎ የፍየሎቹን ጆሮ የቆረጠውን ግለሰብ በ5 ወር ጽኑ እስራት እንዲቀጣ ወስኖበታል። ሰውየው በኦርጋ ወረዳ ሰላም ከተማ ነዋሪ ሲሆን ትዳር ለመመስረት ሁል ጊዜ ያስባል። በተወለደበት ቀዬ ካሉት ልጃገረዶች መካከል የገሌ ልጅ ቆንጆ ናት፣ የገሌ ልጅ ባለሙያ አይደለችም እያለ ያማርጣል፣ ያነሳል፣ ይጥላል። እንዲህ እያለ ሲያወጣና ሲያወርድ ዕድሜው ይገሰግሳል። ሆኖም ግን በዕለታት በአንደኛው ቀን አሁን ጊዜው አንዷን የማገባበት ነው ብሎ ይወስናል። ከሌላ አካባቢ ኦርጋ ወረዳ የምትኖር እህቷን ለመጠየቅ የመጣች አንዲት ወጣት ከዚህ ግለሰብ ጋር ትገናኛለች። ወዲያውም ጊዜ ሳያቃጥል አግብቼሽ በደስታ አብረን እንኑር ይላታል። ወጣቷም ከግለሰቡ ለቀረበላት ጥያቄ ከአንዳንድ ያለማቅማማት መልስ ሰጥቷለች። አገባሃለሁ፣ አብረን ብንኖር እኔም ደስ ይለኛል አለችው። ልጃገረድ መሆኗንና ከዚህ በፊት ከወንድ ጋር ምንም አይነት ግንኙነት አለመፈጸሟን ትገልጻለች። በዚህ የተደሰተው ግለሰብም የተለያዩ ጌጣጌጦችንም ያሟላላታል። ሻይ ቡና መባባልም ጀመሩ። በአንድ ወር የትውውቅ ጊዜያቸውም ለመጋባት ፈጥነው ሁሉን ነገር አስተካከሉ። አብረው መኖርም ይጀምራሉ። ግለሰቡ ያሰበው በመሳካቱ ተደስቶ ትዳሩን ያማረና የተቃና ለማድረግም ደፋ ቀና ማለቱንም አጠናከረም። ወጣቷ ደግሞ አንድ ቀን በድንገት በመታመሟ በጭንቅ ተውጣ ከወዲያ ወዲህ ትገላበጣለች። ግለሰቡ በወጣቷ ድንገተኛ ሕመም ደንግጦ በመርበትበት ላይ ያለ ሁኔታውን የሰሙ የቅርብ ጎረቤቶቹ በቦታው በመገኘት ካጽናኑት በኋላ ወጣቷን ይዘው በአቅራቢያው ከሚገኝ ጤና ጣቢያ ያመራሉ። ሐኪሙ ወጣቷን በደንብ ከመረመረ በኋላ እንድትተኛ በማዘዙ አልጋ ይዛ ሌሊቱን ሙሉ በሆድ ቁርጠት ተሰቃይታ በማማጥ አድራ በንጋታው ከጠዋቱ 4 ሰዓት ላይ በሰላም ወንድ ልጅ ትገላገላለች። ግለሰቡ ባገባት 2 ወር ሳይሞላት ባለቤቱ ድንገት ወንድ ልጅ መገላገሏ አስገረመው፣ አስደነቀው፣ የሚያደርገውን አሳጣው። ብቻውንም አወጣ ወረደ። አንገቷን ቀንጥሼ ልጣልም ብሎ አሰበም። ሁሉም ይቅር፣ ልጇን ታቅፋ በመጣችበት ይሄድ፣ እግዚአብሔር ብቻ የስሯን ይስጣት ብሎ ሸኝቷታል። ፖሊስ ግን እንዲህ አለም፣ አንድን ነገር ሳናጠና ቸኩለን ችግር ውስጥ ከመግባታችን በፊት መጠንቀቅ ይገባናል ብለዋል። የግለሰቡ እናት ግን ጉድ ሳይሰማ መስከረም አይጠባም ብለዋል። እናት ካብራኳ በወጣው ልጇ ላይ የጭካኔ በትሯን ያሳረፈችው ምስራቅ ሐረርጌ ዞን ሚድጋ ከተማ ነው። ፖሊስ የሴትየዋን ኢሰብአዊ ተግባር ለአንዳንድ ጨካኝ እናቶች መቀጣጫ ይሁን የፍርድ ውሳኔውን እወቁት ያለውን እንንገራችሁ። ሴትየዋ ወይዘሮ አሻ መሐመድ ይባላሉ። ዕድሜያቸው 57 ነው። 3 ልጆችም አሏቸው። በአንደኛው ቀን የ6 ዓመቱ ታዳጊ ልጃቸው ሙባረክ አሊ ከእህቶቹ ቀድሞ ከትምህርት ቤት ሲመለስ እናቱን ከቤት ያጣቸዋል። ወይዘሮ አሻ ዘይት ገዝተው የተመለሰላቸውን 5 ብር ግን ከጠረጴዛው ላይ ያገኛል። ታዳጊው 1 ብሩን አንስቶ 4 ብሩን ከነበረበት ቦታ ያስቀምጣል። ካስቀመጡት ብር 1 ብር ጎሎ በቦታው ያገኙት እናት ይህ ቅጥፈት የማን ነው ብለው 3 ልጆቻቸውን አንዴ በጥፊ ሲያላጉ፣ ሲቀጥል በጎማ ሲገርፉ አመሹ። በዚህ መካከል ዱላ የበዛበት የ6 ዓመቱ ሙባረክ 1 ብሩን ካስቀመጥኩበት ልስጥሽ ብሎ ከደብተሩ ውስጥ አውጥቶ ሰጣቸው። እናት ዱላውን ጨመሩ እንጂ አልቀነሱም። ይባስ ብለው በከሰል እሳት በመቆንጠጫ ይዘው የገዛ ልጃቸውን እጁን፣ መቀመጫውን፣ ታፋውን ለበለቡት፣ አቃጠሉት። የእናታቸው ቅጣት የጤና አይደለም ያሉት የ8ና የ10 ዓመት ልጆች ሮጠው በመውጣት ለጎረቤቶቻቸው ለወንድማችን ድረሱለት ብለው ጮኹ። ጎረቤትም በቦታው ደረሰ። ታዳጊውን ግን ከእናቱ የቅጣት ብዛት እንጂ ከከፋው አደጋ አልታደጉትም። ጥቆማ የደረሰው የአካባቢ ፖሊስ በቦታው ተገኝቶ አላግባብ ቀጫዋን እናት ወደ ጣቢያ፣ ተጎጂውን ታዳጊ ወደ ሆስፒታል እንዲወሰዱ አደረገም። የሚድጋ ወረዳ ፖሊስም ወንጀለኛዋን እናት በቁጥጥር ስር ካደረገ በኋላ ጉዳዩን መረመረም።
ሴትዮዋ ወንጀሉን መፈጸማቸውም በአቃቢ ሕግ ምስክሮችና በሕክምና ማስረጃ ተረጋገጠ። የክስ መዝገቡን የተመለከተው የከተማው ከፍተኛ ፍርድ ቤትም እናቲቱን ጥፋተኛ አላቸው። ሕፃናት ልጆቻቸውን በቅጣት ሰበብ አካላዊ ጉዳት ለሚያደርሱ እናቶች መቀጣጫ ይሁን ያለው ፍርድ ቤት የገዛ ልጃቸውን በእሳት ለብልበው ያቃጠሉትን እናት የ4 ዓመት ከ10 ወር እስር አከናንቧቸዋል። ከፍርድ ውሳኔው በኋላ በልጄ ማንም አያገባውም እንደፈለግኩ ባደርገው ወሳኟ እኔ ነኝ ላሉት እናት ዳኛው እንደሱማ ድሮ ቀረ ብሏቸዋል። የቦንጋ ነዋሪ የሆኑት ተዘዋዋሪ ነጋዴ በአንደኛው ቀን ሚዛን ተፈሪ ከተማ ይገባሉ። ያገኙት ሆቴል አልጋ መያዛቸውንም ይናገራሉ። ሂሳብ ከከፈሉ በኋላ አየር ለመቀበል ለአልጋ አንጣቲዋ መጣው ብለው ወጣ ይላሉ። የያዙትን ዕቃ እዚያው እንደተውትና የመዝጊያውንም ቁልፍ እንዳልተቀበሉ ነው የሚናገሩት። ችግር የለም አለውኝ ትላለች አስተናጋጇ። ስሙ አለማየሁ አባተ ሲል የሰጠው ወጣት ደግሞ ሂሳብ ከሰራተኛዋ ከፍለው ሲወጡ እጃቸው ላይ በርካታ ገንዘብ እንዳየ ይናገራል። ወደ ቤቱ ገብቶ ራስጌ ያስቀመጠውን ለክፉ ቀን ይሆናል ያለውን ጩቤ አንስቶ ከጎኑ ሻጥ ካደረገ በኋላ ከምሽቱ 2 ሰዓት ገደማ መንገደኛውን የያዘውን የመኝታ ክፍል ገርበብ ያለ ወንበር ከፍቶ መግባቱን የሚናገረው። አልጋ ስር ገብቼ ተጋደምኩኝ፣ ጩቤን አውጥቼ በእጄ ጨበጥኩና ደግኜ መጠባበቅ ጀመርኩ ይላል ሌባው። መንገደኛው ዞር ዞር ብለው ከምሽቱ 3 ሰዓት ገደማ መመለሳቸውን ይናገራሉ። ልብሴን አውላልቄ አልጋ አጠገብ ያለ ወንበር ላይ አስቀምጬ ጋደም አልኩኝ ይላሉ። የሆነ ነገር ቤት ውስጥ እንዳለ ሆኖ ሲሰማቸው መብራቱን አብርተው ወደ አልጋቸው ስር ጎንበስ ይላሉ። ያኔ የተጋደመ ነገር ይመለከታሉ። ስለት ነገርም ያበራል። ደንግጠው ተነሱና ድምፅ ያሰማሉ። ነው ያሉትም ሰውየውን ነው። በሩን ከፍተው በውስጥ ሱሪ ብቻ በመውጣት እግሬ አውጪኝ ብለው ይሮጣሉ። በአካባቢ የነበሩ ፖሊሶች ጋር ይደርሳሉ። ሰውየው እንዲረጋጉ ካደረጉ በኋላ የሆነውን ንገሩኝ ይሏቸዋል። ወደ አልቤርጎ ተመልሰው ሲያዩ ገንዘብ ያስቀመጡበት ጃኬት የለም። ቀን ቀን ጫማ እየጠረገ ግቢ ውስጥ ባለች ሳር ቤት ውስጥ ተከራይቶ የሚኖረው አለማየሁ ከ30 ደቂቃ የፖሊሶች ጥናት በኋላ ተጠርጥሮ ሲጠየቅ ቃሉ ትኩረት ይሰጣል። ግለሰቡ ቀን በር ላይ ቆሞ በርካታ ገንዘብ ሲቆጥር አየሁትኝ። ለግሌ ለማድረግም ፈለግኩኝ። ሰውየው ሲወጣ በሩ እንዳልተዘጋ አየሁትኝ። ጭር ሲል ጩቤን ይዤ ገባው። እቅዴ ሰውየው እንቅልፍ ሲወስደው ወጥቼ ገንዘቡን ለመውሰድ ነበር። መብራት አጥፍቶ ጥቂት ከቆየ በኋላ እንደገና መብራት አብርቶ ወደ አልጋው ስር ተመለከተ። ጩቤን አሳየሁትኝ። ደንግጦ ተነሳና ራቆቱን እየጮኸ ከቤት ወጣ። ከአልጋው ስር ወጥቼ ጃኬቱን ያስኩኝና ወደ ጓሮ ዞሬ ጫካ ውስጥ ደበኩኝ ብሏል። ጃኬቱን ከደበቀበት አምጥቶ አስረክቧል። በውስጡ የነበረውን ብር ሳይነካ ሳይሸራረፍም አምጥቶ አስረክቧል። እንዲህ አይነት ችግር ያጋጥማል። ከልምድ እንደምናየው የተከራዮች ቸልተኝነት አለ። አልጋ ሲከራዩ ቁልፍ መረከም፣ ከመተኛታቸውን በፊት ቤቱን በደንብ ማየት፣ በርና መስኮቶች መዝጋታቸውን ማረጋገጥ አለባቸው ብለዋል ፖሊስ ለተከራዮች። ካልሆነ ግን ጎጂ ውጤቱ እንደሚታየው ከባድ ነው። መጠንቀቁ ይጠቅማል እንጂ አይጎዳም ብሏል ፖሊስ።